እግዚአብሔር ለኔ የማሰቢያ ምንጬ ነው። አንዳንዴ እንደው ተነስቼ ዝም ብዬ ኦርቶዶክስ የምሆንበት ጊዜ አለ። እዚህ ላይ አድርጌ እንደዚህ ለማለት የሚያስደፍረኝ አምጡልኝ እንትናም ብዬ ያቺ ማናት እሷን አምጡልኝ መዝሙር ብዬ የእሷን የማዳምጥበት እንዲህ ለማለት ሰላም የሚሰጠኝ ወይ ፕሮቴስታንት ጋር ሄጄ መዝሙር አዳምጣለሁ። ስብከታቸው ጥሩ ነው አዳምጣለሁ። ያምልኮ ምናምን የሚሉት ጊዜ ይወጣሉ። እኔ አልወድም እሱ። እንትንም ጋር ሄዳለሁ፣ ኦርቶዶክሶቹም ጋር ሄዳለሁ፣ ለማዳመጥ ሞክራለሁ። የሚያስተምረው ሰውዬ አለልሽ ዋ መጣልሽ ገሃነም እሳቱ ምናምን የሚል ከሆነ አላዳምጠውም። ምን አገባኝ። ሌላ ወይም ጆሆባ ዊትነስ ጋር ሄጄ አዳምጣለሁ። ስለዚህ እነዚህ መሃል ልክ ሀሊል ጅብራን እንደተናገረው እግዚአብሔር የተዘረጋ አንድ የርህራሄ ጣት አለው። ሌሎቹ እምነቶች በሙሉ አንዳንድ ጣት ናቸው፣ የእግዚአብሔር አንዳንድ ጣት ናቸው ብሎ ማሰብ ነው ጥሩ የሚሆነው። በደንብ ቢገባኝና ሙስሊሙም ጋር ሄጄ ብካፈል ጥሩ ነው። ግን አረበኛ ያበዛበናል ምናምን ሊገባኝ አይችልም። አንዳንድ ሄጄ ሞክሬያለሁ። እግዚአብሔርን ለማሰብ ልክ እዚህ ውስጥ እንዳላችሁ 90%ቶች አልፈራም። አሰብከኝ ብሎ የሚቀጣ ከሆነ የራሱ ጉዳይ። እዚህ ድምዳሜ ላይ ደረስክ ብሎ የሚያስብ ከሆነ የራሱ ጉዳይ። እሱ በሰጠኝ ነው አይደል እያሰብኩ ያለሁት። አያገባኝም። ከዛ የሚመጣው እንደፈለገ ይሆን። በደንብ አስበዋለሁ። አንዳንዴ የሚሰደብ ኢንቲቲ ሆኖ አገኘዋለሁ። የሚያደርጋቸውን ነገሮች በግብር ይውጣ ይሰራ። አንዱም ተሰድሮ አልተቀመጠም። በኦርቶዶክስ እምነት ውስጥ አንድ አህያ ያለው ሰውዬ አለ እና እሱ እየሄደ አንድ ቀን ጅብ በላበት። ያለችው አንድ አህያ ናት ምናምን። ለዚህ ዓለም ገዢም ኃላፊም የለውም ማለት እውነት ነው። የእሱን አህያ ካስበላ ምን ገዢና ኃላፊ ያላት ይቻላል። የኔ አያት ቤተ ክርስቲያን ሄደው አንድ ቀን ተመለሱ። ምን ነው ማማ አልኳቸው። ከፍቷቸዋል በጣም። ኧረ እንደው ይሄ እግዚአብሔር የሚባል ነገር አሉ። እንዴት አልኳቸው። አሁን እዛ አባ ሲያስተምሩ እሳት ውስጥ ይከታል። ኧረ ተቃጠለን ሲባል በረዶ ውስጥ፣ ከበረዶ በረደን ሲባል እሳት ውስጥ። እሱም ስራ ፈቶ እኛንም አንገላቶ ማን ፈጠረን አለው አሉኝ። ስለዚህ ካልተማሩት አያቴ ጭንቅላት ውስጥ የሚፈልቀው ነገር በብልጠት በትንሽ ብልጠት በመጽሐፍ ፎርም ስላቀረበ ነው መነሻ የሚሆነው እንጂ እያንዳንዷን ቀልድ ፌዝ ምናምን ብንተረጉማት። ለምሳሌ አንድ ጓደኛዬ ጥበብ ይሸጣል እና የ4 ኪሎ ልጆች ሲተርቡት ምን አሉት? የጥበብ መጀመሪያ ተብሎ ሲጠየቅ ቀይ ጥለት አለ ይሉታል። ይሄ እግዚአብሔርን መፍራት በሚለው ተክተው ማለት ነው አይደል? ይሄ መደፋፈር አይደለም? ያ ፒላር እንደ ፒላር ከቆመው አይደል ከሚያስደበድበው ከሚያስቀጠቅጠው ጋር ቀጥታ መላተም ነው። ግን ውስጥ ለውስጥ የሚስለከለክ የሶሳይቲ አቋም ነው። ያ የሚስለከለከው የሶሳይቲ አቋም ነው አሁን መጽሐፍ ሆኖ የወጣው። መመኛውን ነገር ልንገራችሁ። ሾሻ የምትባል ካራክተር አለች። የሁለተኛ ዓለም ጦርነት ሲነሳ ከፖላንድ ድንበር አቋርጠው ሊወጡ ሲሉ ሄዱ። ለሷ ብዙ ነው መሄድ። ከዛ መሃል ላይ ያስቆመቻቸውና መሄድ ሰለቸኝ፣ መሄድ ብቻ አይደለም መኖርም ሰለቸኝ፣ ስለዚህ መሞት እፈልጋለሁ ብላ ቁጭ ብላ እንደ እንቅልፍ ሞተች። የእውነት ታሪክ ነው ይሄ። አንዳንዴ ይህ ዲዚ የሚያደርግ ድካም ሲሰማኝ ያችን የሾሻን አሟሟት ልሞት ነው ማለት ነው ብዬ ተዘጋጅቼ እተኛለሁ። እምትመኟት ናት። ይህን ፈቃድ ተፈጥሮ ቢሰጠን እንዴት አሪፍ ነበር አደል? ሲደክመን በቃን ስንል በቃ ግን እንዲህ የሚተናነቅ እና እንደዚህ ተናንቆ ትኖራት አለ እንዴት ይባል? በቃኝ አሁን መሞት እፈልጋለሁ ተብሎ ቁጭ ብሎ መሞት። ጦርነት እየተካሄደ የሚያርስ ገበሬ ለማን ነው ሲሉት እንዴ አላህ ለሰጠው ይሰጣል፣ እኔ ከደረስኩበት እበላለሁ፣ ካልሆነም ደግሞ የሚመጡት ይበሉታል አለ። አርሶ ባዶ መሬት ከመተው ማለት ነው አይደል? ይሄ ከዚህ በላይ ምን አለ? አሪፍ ሰው መሆን ማለት እሱ። ጠላትም ሆነ ጎተራም ዘርፎ ቢሆን መሬቱ ባዶ ሌጣውን በመቅረት ምን የሚተረፍ ነገር አለ?
ዛፍ ፍሬ ሊሰጥ ይገባዋል። ሰው ደግሞ ሊያስብ ነው የሚገባው አይደል? ሰው ከሆንክ አስብ ነው። ሰው ድንጋይ ከሆነ ይገንባ አይደል? ቅጽር መጠበቂያ ይሆን በሆነው መንገድ አይደል? ሰው ዛፍ ከሆነ ደግሞ ፍሬ ይስጥ። ድንጋይ የሆነው ሰውዬ አልገነባም ካለ ምን እናርገው? እንፍለጠው? ዛፍ ሆኖ አልፍሬ አልሰጥም ካለስ አቃጥለን እሳት ውስጥ እንክተተው እንደ ብሉይ ሕግ? ሰው ሆኖ አላስብ ካለስ ምን እናርገው? ግን ተቻችሎ ነው ሶሳይቲ አይደል? አልገነባም ያለው ድንጋይ ሌላውን ለመገንባት ሲነሳ ነው ችግር የሚሆነው እንጂ ግድ የለም። አልገነባም ካለ ተደብቆ ቤቱ ይቀመጥ። መሰጠት ያልተሰጠው ሰው አለ ሙስሊም ውስጥ። 3 ናቸው እንደነዚህ አይነት ሰዎች። 1 መሰጠት አይሰጠውም፣ የሚሰጠው ነገር ግን ይሰጠዋል፣ ሀብት። አንዱ ደግሞ መሰጠትም ይሰጠዋል፣ መስጠት ይሰጠዋል፣ እንደገና ደግሞ የሚሰጠውም ነገር ይሰጠዋል። አንዳንዱ ደግሞ የሚሰጠው ነገር አይሰጠውም፣ ግን መስጠት ልቡ ውስጥ አለ፣ የመስጠት ፍላጎት። ይህ እንግዲህ ሀብት ኖሮት መስጠት ያልተሰጠው ሰውዬ ነው። ምንም ዘካ ሳያወጣ ቁጭ ያለ ነው። 10% ሳይሰጥ የቆየ ነው። እና አንድ ቀን ወቀሳ ሲበዛበት እንዲህ ዛሬ ዘካ ላውጣ ምናምን ብሎ 100 ሺህ ብር ይዞ ሄዶ ወደ ከተማ ይወጣል እና አንድ ሽማግሌ ያገኛል። ለሽማግሌው 100 ሺህ ይሰጥና እንግዲህ አትውቀሱን፣ ዘካውን አውጥተናል፣ ያው 100 ሺህ ሰጠን። ምን እንዴ ስትሰጥ እኮ አይተናል። ለአራጣ አበዳሪ ነው የሰጠው ሽማግሌው ተባለ። ከሰረ። ሁለተኛ እንደገና 100 ሺህ ብር ይዞ ወጣ። ከዛ አንዲት ሴት አገኘ። ለሷ በሰጥ ይሻላል ብሎ ለሴትዮዋ ሰጣት። ከተቀበለች በኋላ ሄዶ እንግዲህ ዘካችንን አውጥተናል፣ አጨቅጭቁናል። ኦይ ለሴተኛ ዳሪ እኮ የሰጠው ተባለ። አቤት! እንግዲህ ለሽማግሌም ለሴትም ሰጥተናል፣ ለወጣት ብንሰጥ ይሻላል አለና ሌላ 100 ሺህ አወጣና ይዞ ሄደ። ወጣት አገኘ፣ ሰጠው። አሁንም እንግዲህ አጨቅጭቁን ዘካ አውጥተናል ሲል ለሌባ እኮ የሰጠው ተባለ። እና ይህንን የሰሙ የነበሩ ሽማግሌ ምን አሉት? እንዳንተ መስጠት ውጤት ያመጣ የማንም መስጠት የለም። አራጣ አበዳሪው ከአራጣ አበዳሪነት ይወጣል። 100 ሺህ ስትሰጠው መስጠት ምን እንደሆነ ያውቃል አይደል? ሴተኛ ዳሪዋም ከሴተኛ ዳሪነት ትወጣለች፣ ሌባውም ከሌብነት ይወጣል። የመስጠት መክሸፍ የለም። መምህሩ አይለይም። ከተማሪዎች እኩል የሚያስብ ከተማሪዎች እያማረጠ ገርል ፍሬንድ የሚይዝ ምናምን። እንዴ የት ሆኜ ነው ይህንን ተማሪ ይህንን መምህር ሳላየው የቀረውት አልኩ። የለም እኮ ድሮ አባት ማለት ነው። አባት ልጁን ሲመኝ ያለው መጎፍነን መምህር ተማሪውን ሲፈልግ ያለ ነው አይደል? ህመሙ አንድ አይነት ነው፣ ውክልናውም አንድ አይነት ነው። አሁን ለካ ተቀይሯል። ምክንያቱም በጥቂት ዕድሜ የሚበላለጡ ናቸው መምህርና ተማሪ የሚሆኑት። ምኞታቸው አንድ አይነት ነው፣ ፍላጎታቸው አንድ አይነት ነው ማለት ነው አይደል? ስለዚህ መምህር ሌላ አይደለም፣ አብሮ ከተማሪዎቹ ጋር በደረቱ የሚሳብ ሌላ እባብ ማለት ነው ብለን እንድናስብ ያደርጋል። ሙሉውን ግን አይደለም። የኛ መምህሮች እነዛ በተናገሩ ቁጥር ተስፋ የሚያስቆርጡን በጓደኞቻችን ፊት አንሰን እንድንታይ የሚያደርጉን በሽተኞች ነበሩ እኮ መምህሮች አለ። እኔን ራሱ አሸማቆ አናቴም ብሎ 10ኛ ክፍል ላይ በተማሪዎች ፊት እንዳፍር አድርጎ ትምህርት ላቋርጥ ሁሉ ነበር። እንደሱ አይነት በሽተኛ ደግሞ አለ። ከቤቱ ከማገገሚያ ጋጣው የሚወጣ መምህርም አለ። ከሱ ደግሞ እነዚህ እኩል ሆነው የሚሻሙት ይሻሉ ይሆናል። ፖለቲካችንም ከእግዚአብሔር ጋር የማገናኘት ጥበባችን ውስጥ ደግሞ እግዚአብሔርን በተለየ መንገድ እግዚአብሔርን የመጠየቅ የመሞገት ወይም ለእግዚአብሔር ጥብቅና የመቆም እሱን የመከተል የማብራራት ወይም ደግሞ የመግፋት ቦታ የመንፈግ አዝማሚያ ይታያል። እኔ አንዴ የማክሲም ጎርኪን መጽሐፍ ልጅነት የሚለውን ሳነብ የሴት አያቴ ፈጣሪ የሴት አያቴ አምላክና የወንድ አያቴ አምላክ ይላል። በጣም ደነገጥኩኝ ያነበብኩ ቀን። ለካስ ሁላችንም ወደ ቤተ እምነቶች እንሄዳለን እንጂ ልባችን ውስጥ ያሉ አምላኮች ይለያያሉ። እኔ አንድን ሰው ሳቀው ራሱ
አወቅኩት እምለው እሱ የሚያመልከውን አምላክ በትክክል እንዲገባኝ ካደረገ ነው ብዬ ሁሉ አምናለሁ። እዚህ ያለው ሰው እንዲያውቀው አለማየሁ ገላጋይን፣ አለማየሁ ውስጥ ያለው እግዚአብሔር እንዴት ያለ ነው። የእናንተ አምላክ የኔ አምላክ አይደለም። ለትናንሽ ነገር ሁሉ ሰበብ የሚሆን አይደለም። በኔ ሳስብ ምን ይባላል መሰላችሁ? አንድ እንግዲህ ተመልከቱ፣ እግዚአብሔር ሲቆጣ በዝናብ ዳሽ አመጣ። ለመጸዳዳት ሲወጣ ዝናብ ስለሚመታው ነው። እስከዚህ ድረስ ይወርዳል እግዚአብሔር። ለዛች ሞመንት እንዴት ነው እግዚአብሔርን ምክንያት የምናደርገው ብለን እንድናስብ ያደርጋል። እና የኔ አምላክ አሪፍ ነው፣ ሽርኬ ነው። ልክ እንዳያቴ ስብሐት እንደሚለው ነው። እንደው ሰርቶ እነዚህ ልጆች የደረሱ ይሆን ብሎ ከሌላ ፕላኔት መጥቶ አይቶን አይ አሁንም አልተለወጡ ብሎ የሚሄድ ነው ይመስለኝ እንጂ እያንዳንዱን የአባቱን ቀሚስ ገልቦ ስላየ ሊገርፈው የሚመጣ አምላክ እኔ አይመስለኝም። በዚህ ላይ ደግሞ ልክ ማነው ያፈላስፋው እንዳለው እቺ ኢመንት ለሆነች ህይወት 70-80 ለሆነች ኢመንት እድሜ ልክ እሳት ውስጥ ሲከት አያቴ እንዳሉት በረዶ ውስጥ ሲያመላልስ የሚውል ሪዲኪለስ የሆነ አምላክ ይኖራል ብዬ አላምንም። እግዚአብሔር አምላክ በአምሳሉ ፈጠረን ብለን እናስባለን አይደል? ግን እኛ ነን በአምሳላችን እግዚአብሔርን የፈጠርነው። ክፉ ከሆነን እግዚአብሔር ክፉ ነው። ቅድም እንዳለው የጎርኪ መጽሐፍ ላይ የምታዩት እሱ ነው። መንፈስህ ክፉ ከሆነ እግዚአብሔር ክፉ ሆኖ ይታያል። መንፈስህ ደግ ከሆነ ደግሞ ደግ አምላክ ይሆናል። የጎርኪ ሴት አያት እንደሚሉት ነው። አይ አንተ ደግሞ ምንድነው ምድርን በፍል ውሃ ካጠፋ በኋላ ማርያም በዛ ጋር ስታልፍ ምድሩ ሁሉ መክኗል እንዴ ምን ሆኖ ነው ብላ ጠየቀች ማርያም። እንግዲህ እሳቸው ትርክት ነው። አረ መሬቱን ልጅሽ ተበሳጭቶ አጠፋው እኮ ምናምን። አይ እሱ ደግሞ ያበዛዋል እንደው ብላ በቅርጫት ከያዘችው ዘር ላይ ዘራ አርጋ ሄደች። በኋላ ቱግ ብሎ በቅሎ በዛ ጋር ኢየሱስ ሲያልፍ ማን ነው እንዲህ ያደረገው? አታርጉ አላልኩም ምናምን ብሎ ሲቆጣ ማርያም መጣችን። አይ አንተ ደግሞ ታበዛዋል። እነሱ ሁሌ ላይ መለሱ። ሁሌ ተበሳጭተህ ትችለዋለህ። እንግዲህ እናቱ ነች፣ የጎንደሬ እናት ማለት ናት ለኔ። አሁን በኋላ እሺ ማማ እንዳልሽው ይሁን አላት። እንግዲህ አየ ይሄ ትርክት ነው። የርህራሄ የይቅርታ ማድረግ የምናምን መንፈስ ውስጣችን ካለ አምላክም የዛ ምሳሌ ነው የሚሆነው። ውስጣችን ክፉ ከሆነ የሚገርፍ ከሆነ በእሳት የሚያቃጥል ከሆነ ያ ህንድ ፊልም ላይ እንደሚታየው እጅ አስረን የምናሰቃይ ከሆነ የኛ አምላክ ያንን ሪፕሬዘንት ያደርጋል። እንደዛ ሆኖ ነው። የኔ አምላክ እኔ ደግ ስለሆንኩ ደግ ነው የኔን ተቀበሉ ማለት ግን አይደለም። አንድ ጊዜ ቮልቴርን በጣም የሚናደዱበት ሰዎች አሉ። የእግዚአብሔርን መኖር ሁል ጊዜ እየተጠራጠረ በዛ ዘመን ውስጥ ያናድዳቸዋል። እና አንድ ጊዜ መጡ እንጠይቀው ብለው እግዚአብሔር አለ እንዴ ብለው ጠየቁት። ቮልቴር ወደ ጓዳ ገልመጥ አለ። ወደዛ አየና ሰራተኛዬ እንዳትሰማ እንጂ የለም። ሰራተኛው ከሰማችሁ የእግዚአብሔር አለመኖር ለሷ ከተመሰከረላት መርዝ አርጋም ብትገለው ሀብቱን ለመውረስ ብትሞክር ምንም ተከላካይ የላትማ። ፖሊስ ምናምን አይደለም የሚከላከለው። እዚህ ውስጥ የተቀመጠላት እግዚአብሔር ነው። ለአብዛኞቻችን የእግዚአብሔር መኖር በአግባቡ ለመኖር መስመር ህግ መተማመኛችን ነው። አንዳንዱ ደግሞ የሚያመራምረውና መጽሐፍ የሚጨምርልን ከሆነ ሲፈልግ የለም ይበል ከሄደ በኋላ